አመት ከምናምን ከኛ ጋር የቆዩ የጠፋችሁ ምን ሆናችሁ ነው ላይቭ ማትገቡት? ምን ሆናችሁ ነው አብራችሁ ማትታዩት? ምናምን በጣም ብዙ የሚጽፍልኝ ሰው አለ። ያ ለነሱ መልስ ሰጠው። መልስ የሰጠውትም ደግሞ አሁን ኦዝ እንዲያርጎኝ በዚህ ወጥቶ በዚህ ገብቶ ምናምን አይደለም ያልኩት እኔና እሱ ጥሩ ጊዜ ነበረን። አንዳንድ የማያስማሙ ነገሮች ስለነበሩ ተለያይተናል። አለቀ። ስለሱ ምንም ያወራሁት ነገር የለም። አንድ ነገር ልክፈትላችሁ በማርያም በጣም አስተቀኛም እና በጣም ብዙ ሴቶችን የታዘብኩበት የኔ ፍቅር እጅሽን ተሰሪ፣ አይላሽሽን ተሰሪ፣ ሂጂ የሆነ ነገር አድርጊ፣ ተዝናኝ። ጋይስ በጣም ያሳቀች ተጠበቀ ገብቼ ኮሜንት ሳይ ቆንጆ እንኳን ብትሆኝ እሺ፣ እንደዚህ እንኳን ብትሆኝ እሺ፣ እኛ አርቲፊሻል የሚቀጥል ምን ያደርግልናል ምናምን። የሴቶች ይባስ መብቷ አይደል እንዴ? መብቷ አይደል ወይ? መብቷ አይደል ወይ? ደግሞ ሲያስቅ ማራማይትዬ መብትሽ ነው። በመጀመሪያ ደረጃ ሶሪ ለሁላችሁም በጣም አዝኛለሁ። ባትለያዩ አሪፍ ነበረ። እውነቱን ለመናገር እኔ ብዙም ጠለቅ ብዬ ባላቅም አንቺ የፍቅር ሰው ነሽ የእውነት። እኔም አንቺን ሳይ ራሴን ታዝቤዋለሁ። ምክንያቱም እኔ ከወለድኩ በኋላ በጣም ራስ ወዳድ ነው የሆንኩት። ይሰማል ግን ስትራግል እንደገና መጽዋት እንደገና እና ምክንያቱም ብቻዬን ብሆን ይሻለኛል። ካለፈው የተሻለ እንጂ ካለፈው የባሰ ህይወት ውስጥ መግባት አልፈልግም እና ራሴንም ስገመግመው አንቺ የፍቅር ሰው ነሽ እውነቱን ለመናገር ብዬ ነው የማስበው። ይቅርታ እሱም የፍቅር ሰው ሊሆን ይችላል። ሞስትሊ ደግሞ አንቺም የዛን ሰዓት ስለ ሕክምናው ምናምን ብዙ ነገር ስለነበረ እሱም ይመሰክር ስለነበረ እውነቱን ለመናገር አድናቂሽ ነኝ። በቃ እህሉ አለቀ። እዛ ጋር ያለውን ነገር ከጨረሽ ደግሞ ወደፊት የምትፈልጊውን ነገር የመመኘት መብት አለሽ። አንኳኩ፣ ይከፈትላችኋል። ጠይቁ፣ ይሰጣችኋል። የሰው ልጅ የምታወራው ይጠቅማችኋል። አዳምጡ፣ ማርያም አዳምጡ። ስለዚህ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ የድንግል ማርያም ልጅ ሆይ የጠየቁህን የማትረሳ የሰጠኸውን የማትነሳ ለእህታችን ለማርያማዊት ሁለቱንም ልጆቿን አንድ ላይ አክሴፕት አድርጎ የኔ ቆንጆ እዛ ጋ ያለውን ጎልድ ካርድ፣ ክሬዲት ካርድ፣ ቪዛ ካርድ ነው ከቪዛ ካርድ ብሎ ቪዛ ካርዱ ላይ የናገል ስቱዲዮ የጥፍር የቢዩቲ ሳሎን ፓኬጅ ገዝቶ ጥፍሯን ቅንድቧን እንድትሰራ በቃ ዘጭ አድርጎ የሚከፍል ኳሊቲ ኦፍ ላይፍ በቃሽ ከዚህ በኋላ ብሎ እጣጣ ሲባል እጥዋ ወጥቶ የተቀናጣ ኑሮ ያኑራት ይገባታል። በተለይ ሴት ልጅ በተለይ ልጅ የወለደች ሴት ልጅ በተለይ ህይወቷ ትዳሯ የፈረሰባት ልትካስ ይገባል። ትካስ፣ እግዚአብሔር ይካስሽ፣ የድንግል ማርያም ልጅ ይካስሽ። በቃ እኔ ውድ ነኝ፣ ሆቢ አለኝ። እኔ ለጥፍሬ ይሄን ያህል አወጣለሁ፣ ለእንትኔ ለውበቴ ብቻ በወር 400 ዩሮ አወጣለሁ ብለሻል። ይወጣል፣ ከዛም በላይ ሊወጣ ይችላል። መብትሽ ነው። ምን አንጫጫችሁ ሌሎቻችሁ? በቃ ዋናው ቃል ኖረው እንጂ ቆሎ ቆርጥነን ሰው እንሆናለን የምትሉ ሚስጣችሁ። ቆሎ የሚቆረጠው ዋናው ፍቅር ይኖር እንጂ ቆሎ ቆርጥመን ማለት ቆሎ ቆርጥ ነው። እኔ ውድ ነኝ። ከጠበስከኝ ይህንን ወጪን አውቀህ ካልሆነ እቃይም በቀዝቃዛ ውሃ ተጠጥጠጥ ብዬ መኖር እችላለሁ። አይም ኦኬ ያለም ደግሞ ይኖር። ምነው ልመና ከልክል ሆናችሁ? የሚሰጠው መድኃኒዓለም እናንተን እንትን አይደለም። ጥሩ ልብ ያለው ጥሩ ሰው ጥሩ አሚሮ ጥሩ ስራ ያለው ጥሩ ማስተዋል ያለው የሚሰጥ የድንግል ማርያም ልጅ ነው። ሁሉም የለመነውን ይስጥ። ኔቨር ጊቭ አፕ
ከሆነ አይ ታረቁ እንዳትሉ ብለሻል። የተቆረጠ ቪዲዮ ላይ አይቻለሁ። ለማንኛውም የኔ ቆንጆ አንተም እንግዲህ እጣጣሲ በቃ ያ እኔ ግን በጣም የታዘብኩት ማርያምን ኖርማሊ ኮሜንቱን አላየሁትም ትላንትና ያንን ያወራሁበት ምክንያት ምንድን ነው? ሲጀምር የሰው ልጅ እኔ በበኩል የራሴን ስነግራችሁ አንዳንዴ ቀልድ አታውቁም። ብዙ ኢትዮጵያውያን ያየሁት እዚህ ቲክቶክ ላይ በተለይ ቀልድ አታውቁም። ግን ኖርማሊ እንዴ 1000 ብር እኮ በጣም ትንሽ ነች። ምን አላት 1000 ብር? 1000 ብር ብር ሆና ነው እንትን ስትሉ የነበረው። አንቺ ቆንጆ ሆነሽ ነው እንደዚህ የምትመኘው እንዲህ የምትዩ ምናምን ስትሉ የነበረው 1000 ብር ምን አላት ጋይስ? ዘለፋውን አትችዩም እንዴ? በደንብ እየረገጡኝ እኮ ነው። ከዚህ በላይ ረገጣለ እንዴ? እየረገጡኝ እኮ ነው ኮሜንት ላይ። አሁን ልል የፈለግኩት እኔ የራሴ ስራ ያለኝ እንኳን ለራሴ ለሰው መትረፍ የምችል ራሴን ማስተዳደር ሴት ነኝ። ኦኬ 1000 ብር እንደዚህ አይነት ነገር እንትን ብል ደግሞ 1000 ብር አይደለም። ትቀልዳላችሁ። 5000 ብር በትንሹ ሜንድስንስ እንዲህ ነው መመኘት ያለባችሁ። ትቀልዳላችሁ። እንደዚህ አይነት ነገር እኔ ኖርማሊ ከፈለኩኝ እንዴ 1000 ብር ምንድናት? 1000 ብር አስቀያሚ ነሽ። 1000 ብር ትልቅ ሆኖባችሁ እመቤቴ አስቀያሚ ነሽ ቆንጆ እንኳን ብትሆኚ ብላችኋል አለች። እኔማ ኮሜንት አልገባም፣ ምክንያቱም ማየት አልፈልግም። አወራለሁ ጻፉ እዛ ጋር ይሄ ቁጥር የሚጽፉትን እንትን በሉብኝ፣ አጥፏቸው በማለት በነገራችን ላይ ኮሜንት አላይም፣ ግን እሷ ስታወራ እንደሰማሁት ከሆነ ቆንጆ ብትሆኚ እንኳን እሺ እንደዚህ እያሉ ደግሞ የሚጽፉት ሴቶች ናቸው አሉ። እናንተ ይሄን ያህል ራሳችሁን አርክሳችሁ ነው የምታዩት። እኔ ለቀልድ ነበር ያልኩት፣ ግን ይሄ የምር ከሆነ ማለት ነው እመቤቴ እንደ ይቀልዳሉ ነው 1000 እኮ ዝም ብሎ ለፀጉሬ ለእንትኔ ምናምን ማውጣው እኮ። ኦኬ እኔ የምፈልገው 1000 ብር አይደለም። በዛ ከወሰዳችሁ ደግሞ በደንብ ተቃጥላችሁ እንድትጽፉ የምፈልገው ምን እንደሆነ ታውቃላችሁ? እኔ የምፈልገው 10000 ብር በትንሹ ማርዬ ጎበዝ ነው የሚሉት፣ ትክክል ነው የሚሉት። እቺ ዋጋዋን የምታራክስ ርካሽ ሴት 1000 ብር ትልቅ ሆኖባት ቆንጆ ሆነሽ ነው አንቺ እንደዚህ ሆነሽ ነው ምን 1000 ትልቅ ሆኖ ለቦሲዮ አዎ በነፃ ፍቅር እኮ ነው። ተለያየን ማለት እኮ እንትን እንዴት ነው ጣላዋለሁ ማለት አይደለም። የሰውን ልጅ እየወደዳችሁት እያፈቀራችሁት ትለዩታላችሁ። ማያግባባ ነገር ካለ ጸብ ሳይኖር በሰላም ትለያላችሁ። ያንን ነው ያደረኩት። ይቀልዳሉ እንዴ? ለሆዴ በነፃ አዎ በነፃ ስላፈቀርኩት ለዛ ነው። ካሁን በኋላ ግን ፍቅር ስለሌለ 5000 ወይ 10000 ብር ከዛ እግሬን ልሰ ተንከባክበ ቀይ ምንጣፍ እያነጠፍክ በመሄድበት በር እየከፈትክ እንደዛ አይነት ነገር እንፈልግ። ካልሆነ ቁጭ ምንም አያስፈልገኝም። ቁጭ ነው የምለው። ምንም አይነት ወንድ አያስፈልገኝም። ራሴን ችዬ ጽድት ብዬ እኖራለሁ። አሳይሻለሁ። ያንንሽ 1000 በዛና 1000 ቆንጆ ሆነሽ ነው ወይ ትላላችሁ? በጣም ቆንጆ ነኝ። በጣም እንዴ ይቀልዳሉ እንዴ? ማርያም 1000 በሰዎች ነው ጋይስ እንደዚህ ተንጨረጨሩ የነበረው። ኦ ማይ ጋድ ጉድ እኮ ነው። ሱቬኒግ 1000 ብር እመቤቴን በጣም ትንሽ ነው። ይቀልዳሉ እንዴ? ሾፒንግ አለ እኮ ልብስ ያስፈልጋል። ሰመር ሲሆን መነጽር ያስፈልገኛል። ከእንደገና ደግሞ ጉቺ፣ ሄርመስ፣ ሉዊ በጣም ብዙ አይነት ጫማዎች ያስፈልጉኛል። ሰመር ሲመጣ ሁሌ ብራንድ ኦኬ
ካሁን በኋላ አፈቅራለሁ ብዬም አላስብም። ለዛ ነው ዋጋዬን እንዲያረኩት እንዳትመጡ ማለት ነው። ፈርታችሁ በዛው እንድቀሩ እንጂ እኔ ምንም አያስፈልገኝም። የራሴ ስራ አለኝ። አንድ ሰው ሰርቼ 280 ዩሮ ነው የማገኘው። ኦኬ 280 ዩሮ። 4 ሰው ስሰራ ደግሞ በወር ስንት እንደሆነ አውቃችሁታል? ጭራሽ በ1000 አበዳችሁ። አሁን 10000 ብያችኋለሁ። 10000 ወይም ደግሞ 5000 ከ5000ም ጋር ደግሞ በር ስገባ የሆነ ቦታ ሲሄድ በር ስገባ በሩን ክፍት አድርገህ ንግስቷ ግቢ መኪና በዚህ ጥፍሬ በዚህ ቆንጆ ጥፍሮቼ መኪና እንዳልነካ ከፍታ ነው የምታስገባኝ። በየሰዓቱ እየመጣ ግንባሬን ትስመኛለህ። ኦኬ ግንባሬን እየመጣ የኔ ፍቅር ምን ልሁንልሽ? ምን ላርግልሽ? ያ ብዙ አታውሪ፣ ይደክምሻል። እኔ ላውራልሽ። በቤቴ እንደዛ በቃ ምን ይሻልሻል የኔ ውድ? ምንድነው ባረግልሽ የሚሻለው? ኦርላውፕ የት ነው መሄድ የምትፈልጊው? ኦርላውፕ የሆነ ቦታ ቡክ ላርክ፣ ጽድት ያለ ደግሞ ሉክሰሪ። እኔ ማወቅ የለብኝም። አምጥታ የሆነ ቦታ ኦርላውፕ እንትን ብለህ በቃ አሪፍ ቦታ አምጥታ ሰርፕራይዝ እንድታደርገኝ ነው የምፈልገው። ይኸውልሽ የኔ ውድ እዚህ ጋር ይዤሽ ልሄድ ነው። አሁን በደንብ አወሩ። ልብስ ፍራንክፈርት፣ እዚህ ጀርመን ሀገር ፍራንክፈርት ምናምን ከሄድን ጎተሽ ትራሳለህ። እዛ ወስደህ የኔ ውድ ምንድነው መልበስ የምትፈልጊው? የፈለግሽውን ነገር ግዢ። ካርድ ይሄ እንትን ምናምን አይደለም። ይሄ ቪዛ ካርድ ምናምን አይደለም። አሜሪካን ኤክስፕረስ ይሄ ጥቁሯ ካርድ ሊሚቱ እስከ 50,000 አለ። እሱን ካርድ ይዘህ እሱን ካርድ ከሌለ እኔ ጋር እንዳትመጣ። ኖ አሁን ተንጫጩ፣ በደንብ እርገጡኝ። እመቤቴ በደንብ ቤታችሁን እየከፈታችሁ እርግጥ አርጉኝ። አልሰማችሁም። በቃ ህልመኛ አይደለሁም። ያንን የሚያደርግ ሰው ከሌለ ደግሞ እኔ ለራሴ አደርገዋለሁ። የኔ ውድ በጣም ውድ ገሬት አለኝ። የፈለኩበት ቦታ መስራት እችላለሁ። የፈለኩትን ማድረግ እችላለሁ። ለራሴ የፈለኩትን ማድረግ እችላለሁ። አስፈላጊ ከሆነ ደግሞ የምታቃጥሉኝ ከሆነ ቁም ሳጥኔን ከፍቼ አሳያችኋለሁ ያለኝን ነገር። ከዛ በደንብ ታብዳላችሁ። ቁጭ ብላችሁ ታለቅሳላችሁ ማለት ነው፣ ቤታችሁን እየከፈታችሁ። 1000 በዝቶ በ1000 አላችሁ። አንቺ ቆንጆ ሆነሽ ነው ወይ 1000? ይሄን ያለው ራሳችሁን በጣም ርካሽ ያደርጋችሁት። ለቦስ በነፃ ይላሉ እንዴ? ያ ፍቅር ነው። ካሁን በኋላ ደግሞ ፍቅር ይዞኛል ብዬ ስለማላስብ አሁን ደግሞ እንደዛ አይነት ገቢ ከሌለ አታገኝኝም። ቁጭ እላለሁ ብቻዬን ራሴን እያዝናናሁ ደስ ሲለኝ እንዴት አደርጋለሁ። በቃ ሪሌሽንሺፕ የለም። ሪሌሽንሺፕ ውስጥ ስገባ ግን እንደዛ አይነት ወንድ እንጂ አልፈልግም። በቃ አለቀ። ምን ታመጣላችሁ? ደግሞ አንዳንድ ደናቁርቶች አሉ። እከሌ ዊን አረገ፣ እከሌ ምንድነው ፈሎረን ምንድነው በአማርኛ ጋይስ? እከሌ ያሸነፈ፣ እከሌ እንትን አለ፣ እከሌ ያለው ነገር አልተሰማም፣ እንደዚህ ሆነ። እንደዚህ ጋር መጥቼ ያልኳችሁ ነገር አለ። ምንድን ነው ያልኳችሁ?
ጥሩ ልብ አለው፣ ልቡን አይቀይርለት። ጥሩ ጊዜ ነበረን፣ በጣም አሪፍ ጊዜ ነበረን። ግን አንዳንድ የማያስማሙን ነገሮች ስላሉ ተለያይተናል ነው ያልኩት። አለቀ። ሌላ ምንም አይነት ነገር የተናገርኩት ነገር የለም። የሆነ ቦታ ከፍታችሁ እንደዚህ ብላ በአሽሙር የምትናገረው እንትን የምትለው ምናምን ወንዶቹ ደግሞ ተንጨርጭራችሁ የምታወሩት ምን አይነት ወንዶች እንደሆናችሁ ታውቃላችሁ እንዴ? መብትሽ ነው አትሉኝም እንዴ? መብትሽ ነው። መቼስ አንተ አታገባኝ ለምንድን ነው የምትሳደበው? ሄደህ መብትህ ነው መሳደብ። ግን እንደዚህ አይነት ሴት ፍላጎትህ ካልሆነች ይሄ ደግሞ ማንነት የኔ አይደለም። አይታችሁታል፣ ያ ሁሉን ነገር አይታችሁታል በስነ ስርዓት። እንዲህ ብዬ መግለጽ አይጠበቅብኝም። ቢያንስ እንዲህ ሳወራ የትን ቦታ ሰላሜን ትሰጡኛላችሁ። ሰላሜን ጭፈራ ቤት ሀበሻ ቤት ሲሄድ ይሄ መጎነታተል መጀንጀን ምናምን አልፈልግም። ለዚህ ነው ይሄን ነገር ማወራው። አልፈልግም። አንድ ሰዓት አንድ ወንድ መጣችሁ እንዳትጀነጁኝ። ያ እቺማ ጥቅመኛ ነች። እቺ አትደውሉብኝ። የውስጤን ላውራበት ተውኝ እስቲ። አትደውሉብኝ። ገና አልጨረስኩም አለው። ገና አልጨረስኩም ዛሬ እስቲ ጻፉ። ትንሽ እርገጡኝ እስቲ ተሳደቡ የውስጣችሁ። እንደውም እንደዚህ የምትል ሴት ስትኖር ተፍጨርጨረህ ራስህን መቀየር ነው መስራት። በደንብ 10 ሰዓት 12 ሰዓት ምናምን እየሰራ ብርህን ሴቭ አድርገህ በቃ። እኛ ሴቶች ጊፍት እንወዳለን። ስለዚህ በደንብ ሰርተህ ራስህን ቀይር። እዚህ መሳደብ አያስፈልግም። ደግሞ መብቴ ነው። እኔ የምፈልገውን ነገር መመኘት መብቴ ነው እንደፈለኩ። በአንድ ሺህ ብር ከተንጫጫችሁ ታዲያ እኔ ምን ላድርግ? 1000 ብር እኔ ዝም ብዬ ለቀልድ ነበር መቤቴ ትናንትና እንደዛ ያልኩት ዝም ብዬ። ጭራሽ 1000 አንጨርጭሯቸው አንቺ ቆንጆ ሆነሽ ነው ወይ ይሉኛል እንዴ? ስዕል ነኝ። በጣም ቆንጆ በራስ መተማመን ያለኝ የራሴ ስራ ያለኝ ኦኬ፣ ሙሉ ሴት ነኝ። ሙሉ ገብቶሻል? ከላይ እስከታች ድረስ ማንም ይመሰክርልኝ። ስለዚህ 1000 ምንም የላት። አስተካክሉት። 1000 ያልኩት ላይ አስተካክሉት። 10000 በትንሹ ደግሞ 5000 ያ ከዛ ሰላሜን ስጡኝ። እስቲ ደግሞ ሙዚቃ ትንሽ አዳምጠን እንመለሳለን። አዎ ብር ሲኖርሽ እኮ ነው የምትሰፊው ውዴ። ማኒ ብር ያስፈልግሻል የኔ ፍቅር። በነፃ የለም። እኔ አሁን ጦቴን ተሰርቻለሁ። ምን ያሳፍራል? ምን ያሳፍራል?
በጣም ነው የሚያምረው። ጡት መያዣ ማድረግ አይጠበቅብኝም። ግን ማን ብር ያስፈልግሻል? ሄደ ከፈለግሽ ሂሳቡን አሳይሻለሁ ስንት ብር እንደከፈልኩ። 9000 ዩሮ ነው የከፈልኩት ጀርመን ሀገር ላይ 9000። ምጪው ደሞዝሽን። አሁን ሰርጀሪ ማርዬ ሰርጀሪ እያላችሁ አውሩ። ምንም አታመጡ። በሚያወራና በጉዴ እንዳልወጣ በሚያወራና ኮሮነች እያሉ ያሙሻል ሰዎቹ ሲያዩሽ ለሚያድሩ መቼም አይሰለችው ውበትና ጥበብ ከተገጣጠመ እንዲህ ነው ካልቀረ ልብ እያደከመ ድምፅሽማ ዜመኛ የተለየ ወይ ዘንድሮ እኔን ያየ ሻይሽማ ዙሪያ ድፎይ ሞላ ውበት ይሰማደላ ላሌሽማ ሲተራመር ሲቆጣ መጨነቅ ነው የኔታ ምክንያቱም ከአሁን በኋላ መስሜ ጥጥ ነው። የትም ቦታ ቤት ከፍታችሁ ተሳደባችሁ፣ ኮመንት ላይ ተሳደባችሁ፣ ምን አላችሁ እኔ አላያችሁም። ከአሁን በኋላ ደስ የሚለኝን ነገር ብቻ እየመጣ አወራና ቼክ አላደርጋችሁ። የቤት ስራ እየሰጧችሁ እጠፋለሁ። አልሰማችሁም እንጂ እኮ ትናንትና ተናግሬ ነበር። ምን ብዬ ነበር ትናንትና? እኔ 2 ልጅ ወልጄ ራሴን ማወዳደረው ምንም አይነት ነገር አርጋ ከማታ ከድንግል ሴት ጋር ነው። ምን ይጎለኛል? ምን ይጎለኛል ስለወለድኩ? ትቀልዳላችሁ እንዴ? እኔ ማንም ላይ ጥገኛ አይደለሁም። የራሴ ስራ አለኝ። ስራ ሰርቼ ብሬን አገኛለሁ። ከየትም ይምጣ ከየትም ፍጩ ዱቄቱን አምጪው ነው። አሁን ደግሞ ፍራንክፈርት ምን ይመስል ሳሎን አይንሽ ላይ ከፍትብሻለሁ። ብርግድ አርጌ ደግሞ ይመጣሉ። ደግሞ ኮንፊደንስ ያላቸው ጽድት ያሉ ሴቶች ይመጣሉ። ደግሞ የዛኔ ደግሞ ላይቬን ከፍቼ ያሳይሻለሁ። ቀጥልት ያለሽ እያንዳንድሽ እዚህ ቤትሽን ከፍተሽ ስትጎርሪ እንትን ስትይ ነበርሽ። አሳይሻለሁ። ላይሽ ላይ ነው እንዲምነግስብሽ። ቆንጆ ሆነሽ ነው ወይ እንደዚህ ሆነሽ ነው ወይ ስትይ ነበርሽ ሁላ። በጣም ቆንጆ ነኝ። በጣም መልክ ብቻውን ደግሞ ምንም አይሰራ። ዋናው ልብሽ። መልክሽ ነገ ታረጃለሽ። ደግሞ በአካል ያዩኝ ሰዎችን ምንም አያወጡልኝ። ደግሞ አንዳንድ ደግሞ አቃጣሪዎች አላችሁ በጣም የምትገርሙ አሽቃባጮላ እንዴ! እኔና ቦስተል ሞርኒንግ ማያዬ አመለጠሻል። ደግሞም ብዙ ነገር አውርቼ ነበር።
ነገ ጓደኛ ማቾች ልንሆን እንችላለን። በሰላም ነገሩን ስለፈታ ነው፣ በሰላም ስላለቀ ማለት ነው። ስለዚህ ብዙ እንትን አትበሉ፣ ይሄ አታሽቃብጡ። ምን ነው እንትን ልታዩ ነው? አንድ መናገር ያለብኝ ነገር ስላለ ነው። ማርያምን አንዳንድ ሰዎች እችን አጋጣሚ ተጠቅማችሁ ተለያየን የተባለውን ይዛችሁ አዎ ተናግረን ነበር እኮ ብለን ነበር እኮ የሚሰማን ሰው አተን ነው እንጂ እንዴ ጋይስ ያልኩት ነገር አለ እንዴ? እንደው ሳላቅ የሆነ ነገር ብዬ ይሁን ብያለሁ፣ ግራ ገባኝ እኮ። ምክንያት ተናግሬ ያለው እዚህ ጋር የተለያየንበትን ምክንያት እውነት ነው። ቦስ እንዲህ ነው፣ ቦስ እንዲያርጎኛል፣ እንዲያውጥቶ በዚህ አርጎ በዚህ አውጥቶ ብዬ የተናገርኩት ነገር አለ። ትናንትና ሊና እዚህ ቤት ነበረች፣ ጊፍት ሰጠችኝ። በዛ ላይ ደግሞ ጓደኞቼ ጋር እናወራለን፣ ላይቭ ገብተሽ ስለ ሊና ድምጽ እንሆናታለን እናወራለን ተባብለን ስለነበረ መጥቼ ስለ ሊና ነው ሳወራ የነበረው። እቺን ነገር ግን ቤትም አርጋችሁ ወስዳችሁ ከቦስ ጋር አገናኝታችሁ የሱን ጥላቻ እሱን ስለምጠሉት ያንን ነገር አምጥታችሁ በቃ እንደዚህ እያለች እንዴ በጣም የምትገርሙት። ስማ ይሄ ማለት እኮ የሰው ልጅ በቃ በሰላም ነገሮችን ፈቶ በቃ በሰላም ቻው ቻው አይባባልም ማለት ነው እናንተ ጋር። አሁን እኔ ተናድጄ የሆነ ነገር እንዳወራ እዛ ጋር እሱ የሆነ ነገር እንዲያወራ እዚህ በቃ እንደዚህ ነው በቃ እኔ ዊን አም ዘ ዊነር አም ዘ ዊነር አም ዊን ተውኝ እስቲ አታቃጥሉኝ። ደግሞ ዛሬ ደግሞ የሚያሽቃብጡት አምላክ የወርቄስ ደግሞ አምላክ እኔ ማስመሰል እኮ ያደረኩት ማለት ጋይስ ኢትዮ እያየቶች እንዳለ በራስ መተማመን የጎደላቸው እዛ ሄደው ዩ አር ዘ ዊነር ይላሉ። እኔ ምግብ አልበላሁም ከትላንትና። ስንት ሰዓት ላይ ነው የበላሁት? 16 ሰዓት ላይ የበላው እስካሁን ድረስ አልበላሁም። ምክንያቱም ውፍረት ለመቀነስ ማለት ነው። እና እኛ ተናግረን ነበር እንዲህ ብለን ነበር ምናምን ለምትሉ ከእንደገና ደግሞ ብዙ ቦታ ሰምቻለሁ። 30 ሰው ይዛችሁ ስታወሩ ነበረ አይቻለሁ። እና ቦስ ሜዳ ላይ ወደቀ፣ ቤት የለውም። ከእንደገና ደግሞ በቃ በጣም ብዙ ነገር የዛን የተወራ በቃ መጥፎ ነገር ስጽፉ ነበር፣ ስታወሩ ነበር ቤታችሁን ከፍታችሁ። እኔንም የሆነ በቃ እንትን አድርጋችሁኝ ምናምን በቃ ያ ሁሉ ነገር ተረስቶ ማርዬ የሴት ጀግና፣ ማርዬ ልበ ንጹህ፣ ማርዬ ጸባይ ሰናይ ያላችሁት ቀርቶ አሁን ደግሞ አንዳንዶቻችሁ ተገልብጣችሁ ጭራሽ እኔ ቤትም ሞዴሬተር የነበራችሁ ተገልብጣችሁ ደግሞ ሌላ ነገር ስታወሩ ስሰማ እኔ
አንድ ስህተት ያደረኩት ምንድነው ትናንትና ሳይሆን ሌላ ቀን ነበር ስለ ዲና ድምጽ መሆን የነበረብኝ። ተለያየን ባልኩ ሰዓት ስለ ዲና ማውራት አልነበረብኝም። ያ ነው መሰለኝ ችግሩን እንትን ያለው እና እዚህ ጋር ማንም ዊነር የለም። ከፈለኩኝ ከሳምንት በኋላ ደግሞ ከወስ ከመጣላችኋለሁ። የሰው ልጅ ጓደኛ ይሆናል እኮ ያ መጥፎ ልጅ አይደለም። ፍቅር አብረን ልንሆን አንችልም ማለት ጓደኛ ማቾች መሆን አንችልም ማለት አይደለም። እኛ እኮ ብዙ መጥፎ ነገሮች ያሳለፍን ሰዎች ነን። ያ ማለት የሰው ልጅ በጓደኝነት አብሮ መቀጠል ይችላል። ካሁን በኋላ ምናልባት ሚስት የምመርጥለት እኔ ይሆናል። ማን ያውቃል? ዝም አልልም። ለምንድን ዝም ብለው? ዝም አልልም እንዴ? ሌሊቱን ሙሉ እንትን ሲሉብኝ አይደል እንዴ ያደሩት? ምርጥ ሚስት እኔ እመርጥለታለሁ። ምን ችግር አለው? እና ምን ለማለት ፈልጌ ነው? መብቴ ነው። እኔ የፈለኩትን ነገር ብመኝ የፈለኩትን ነገር ብል መብቴ ነው። እና ሌላችሁ የፈለኩት 1000 ብር በዛ ብላችሁ ቆንጆ ብትሆኝስ ኦኬ በየትኛው መልክሽ ምናምን ላላችሁ ሰዎች 1000 ብር በጣም ትንሽ ነው። በዚህ በፉንጋ መልኬ በዚህ በአስቀያሚ መልኬ ወደ 10,000 ዩሮ አድርጌዋለሁ። 10,000 ዩሮ ወደ 10,000 ዩሮ አድርጌዋለሁ። አሁን በደንብ ተንጫጩ ኮሜንት ላይ። መቼስ ኮሜንት ላይ ነው የምትንጫጩት። ተንጫጩ፣ ቤታችሁን ከፍታችሁ ተንጫጩ። ያ ሌሎች ደግሞ መልካም ሴቶች ደግሞ አሉ ኮሜንት ላይ ኤነርጂያቸውን ማያቃጥሉ በቃ ጸደት ያሉ የኔን ሀሳብ የሚጋሩ። ማፈቅረው ሰው ከመጣ ኢስ ኦኬ። ከዛ 50-50 እናደርጋለን። ያ 50 እሱ 50 ነኝ እኔ። ፍቅር መስጠት እሱ ደግሞ ብር ያመጣል ወደ ቤታችን። የኔን ብር እኔ ለራሴ ሾፒንግ እጠቀማለሁ፣ የሱን ብር ደግሞ ለቤታችን፣ ለልጆቻችን። ያ ግን ያው አሁን አርጅቻለሁ። ስላረጀው ከአሁን በኋላ ፍቅር ይዘኛል ብዬ ስለማላስብ ስለዚህ ቆሜ መቅረት ነው። ቆሜ ልቅር። ታዲያ ቆሜ መቅረት ፈልጌ እኮ ነው 10,000 ምለው። 10,000 ምለው እኮ ቆሜ መቅረት ስለፈለኩ ነው። አዎ ያሬድ ብር ብዬ ለሞት ነው። ከአሁን በኋላ እኔ ቆሜ መቅረት እፈልጋለሁ። ተቃዋሚ አለ? በደንብ ነው እንጂ የሚቻለው። አሜን። ምን ላድርግ? እያቃጠሉኝ እኮ ነው ኮሜንት ላይ እየመጡ። አልሰማሽም እንዴ? 1,000 በዛ በየትኛው መልክሽ አሉ። 1,000 ምን አላት 10,000 ያልኳቸው ነው። በቤቴ የሴት የወንድ ጥገኛ ሴት በአናቱ ይተከል አለ አንዱ። እኔ ጥገኛ አይደለሁም። እኔ ራሴ ስራ ያለኝ ሰው ነኝ።
የራሴ ስራ ያለኝ ምን የመሰለ ሃይድሮፌሻል መሳሪያ ያለኝ በአንድ ሰው 280 ዩሮ ድረስ መቀበል። አሁን ደግሞ በቅርቡ ፍራንክፈርት እገባለሁ። እኔ ጥገኛ አይደለሁም። ስለዚህ እኮ ነው በቃ ቆሜ ልቅር። እኔ ጋር ከአሁን በኋላ የምትመጡ ሰዎች 10,000 ዩሮ ወይም ደግሞ በትንሹ በቃ ኢንቨስት። እሱንም እዚህ ቤት አትገባም፣ ልጆቼ ጋር አትመጣም፣ ልጆቼ ጋር አትገባም። እዛው ቤት ተቀመጣለህ፣ እንገናኛለን። ልክ ማሜ እንዳለችው ማሜ ስታወራ ሰምታችኋል። እና በቃ ቆመሽ ቀረሽ ማርዬ ላላችሁኝ፣ አዎ ቆሜ ልቅር፣ ቆሜ እቀራለሁ ከአሁን በኋላ። ፍቅር ብያለሁ እኮ ፍቅር ከያዘኝ 50-50 ብያለሁ። ከአሁን በኋላ ፍቅር ከያዘኝ 50-50፣ ያ ሰው 50 እኔ 50 እኩል። ኢትስ ኦኬ። ግን እኔ ያረጀዋ ከአሁን በኋላ ፍቅር አይዘኝም። ስለዚህ ቆሜ መቅረቴ ነው። ቆሜ ልቀር። እኔ ቆሞ መቅረቱን መርጫለሁ። አለቀ። ፈጣሪ ካለ ደግሞ ብላለች እኮ እንትና፣ እውነቷን እኮ ነው። ይሄ ግንባር ካለሽ እንዴ ምናልባት ነገ ጧት የትም ቦታ ሆነሽ እኮ በቃ አሪፉን ፈጣሪ ላንቺ የጻፈልሽን ነው የምትኖረው። ስለዚህ ጥሩን ደግሞ እግዚአብሔር ፈጣሪ ሊሰጥሽ ይችላል። በአምላክሽ ታመኝ። እሺ መልስ አልሰጥም ካሁን በኋላ አለቀ። አይ በደንብ እንዲንጫጩ ብዬ ነው። ምክንያቱም ብዙ ቦታ ኮመንት ላይ እንትን ሲል ስላየሁኝ በደንብ እንዲንጫጩ ነው ሂሳቡን ትንሽ ጨመር ያደረኩላቸው። ኖ ሞር ሚዲያ ካሁን በኋላ ግን ልላችሁ የፈለኩት ያው ምንም አይነት እውነት የላችሁም ለማለት ነው። ለአንዳንድ ሰዎች ምንም አይነት እውነት የላችሁም። ከዚህ በፊት ያወራችሁት ምንም ነገር እውነት ሆኖ አላየነውም። ምንም ነገር የለም። ሁሉ ሰላም ነው። በሰላም ነው የፈታነው። እኔ ብያችኋለሁ። ዋስዬ ይሄ ሁለታችንን የሚያቀር ዋሴ በጣ እና ጥሩ ሰው ነው። ልቡን አይቀይርበት ብያችኋለሁ። ስለዚህ መጥፎን ከዲና ጋር ያለውን ነገር እያያያዛችሁ ቦስ እንዲህ ነው ምናምን የምትሉትን ነገር አቆሙ። ስለሱ ምንም አይነት መጥፎ ነገር እኔ ቤት መጣችሁ እንድጽፉ አልፈልግም፣ እንድታወሩም አልፈልግም። ዋስዬ እንዴት ነህ? እንድታወሩም አልፈልግም፣ እንድጽፉም አልፈልግም። የሱን ክፉ ማየት አልፈልግም። ሁሌም ቢሆን ከፍ ብሎ እንዲኖር ነው የምፈልገው። የምሬን ነው ማርያም። ዋሴ እኮ የሁለታችንን ጓደኛችን እኮ ነው። እና ምን ማለት ፈልጌ ነው፣ በዚህ አጋጣሚ እቺን አጋጣሚ ተጠቅማችሁ መርዛችሁን አትርጩ። ዋስዬ ቴንክ ዩ ሶ ማች። መርዛችሁን አትርጩ። ቦስ በጣም መልካም ጽድት ያለ ማርያምን ጽድት ያለ ልጅ ነው። ምን ይጎሏል? ቦስ ጽድት ያለ ልጅ ነው። የራሱ ቤት አለው። ይሄ ጎዳና ነው፣ ቤት የለውም። እንትን ብለዋል፣ በዚህ ወጥቷል፣ በዚህ ገብቷል የምትሉትን ነገር አስተካክሉ። ቤት አለው። አሁን በቅርቡ ስራውን ይጀምራል። በቃ አሪፍ ነው። በቃ የሆነ ማያስማማችሁ ነገር አለ፣ አትስማሙ። በቃ ቻው ቻው አለቀ ተባብላችሁ ነገሩን ትተውታላችሁ። በስመ አብ ይሄ ሁላ ሰው ሄዳ ልትገቡ ነው። ቆይ እና እቺን አጋጣሚ ተጠቅማችሁ ልጁ ላይ እንዴት ነው በቃ እንትን አትበሉ፣ ብዙም አትደሰቱ። ካወራችሁት ነገር ምንም አይነት እውነት የለም። ምናልባት አንድ ከዛ ሁላ ካወራችሁት ውሸት አንድ እውነት ሊኖር ይችላል። አንድ ትክክለኛ ያወራችሁት ነገር፣ እሱንም ሜካፕ አይወድም። ከዛ ውጪ ምንም እና
አደብ ግዙ፣ ብዙም አትደሳሰቱ። ከእንደገና ደግሞ እቺን አጋጣሚ ተጠቅማችሁ ብዙም ቂጣችሁን አታወዛውዙ። እኔ ቦስን ስለማውቀው ነው፣ በደንብ አድርጌ ልቡን አውቀዋለሁ። የትም አይመለስም። በዛ ላይ እኔን ቀምሶ ከኔ ጋር ሆኖ ካሁን በኋላ የምታወዳድሩትን ሰው ማወቅ አለበት። ሰው ከላይ ታች ይወርዳል፣ ከዚህ ጋር ታች ይወርዳል። ኖ ኖ ኖ ኖ ኖ ዋጋ ከፍዬበታለሁ። እህቶቹም ዋጋ ከፍለውበታል። ዋጋ የከፈልንበትን ነገር እዚህ ጋር ነው እንጂ ማየት የምንፈልገው ከኔ የምትበልጥ ሴት እንጂ ከኔ የወረደች ሴት ጋር አይደለም። አለቀ። ይሄን ነው ማለት የምፈልገው። አስመሰግናለሁ። አንዴ ሙዚቃ ልፍስ ነው እግዚአብሔር። ስለዚህ ይሄ ምኞቴ ነው፣ ግን ደግሞ ራሴን ችዬ የምኖር ሰው ነኝ። ይሄን አያስፈልገኝም እና ይሄን ያልኳችሁም ደግሞ ትናንትና እንደዚህ አሁንም ስለ ብሩ እያወራሁ ያለሁት ቆሜ መቅረት ስለፈለኩ ነው እንዲህ እያወራሁ ያለሁት። ምክንያቱም በቃ ቲማ ጎልድ ይገርምችላችሁ እንድሸሹኝ የሆነ ቦታ ሳይኝ የሚያውቁኝ ሰዎች ሸሹኝ። በደንብ የሚያውቁኝ ሰዎች ግን ማታውቁኝ ሰዎች በቃ ይሄ ከመጎንተል እንትን ከማለት ይሄ መታችሁኝ ይሄ ከመጀንጀን ምናምን ያንን ነገር ስለማልፈልገው ነው ይሄን ነገር ያልኳችሁ እንጂ እኔ ራሴን ችዬ የምኖር ሰው ነኝ። የማንም ጥገኛ አይደለሁም። ከራሴ አልፌ ሰው መርዳት እችላለሁ። ኦኬ ቤተሰቦቼን አስተዳድራለሁ፣ ልጆቼን አስተዳድራለሁ፣ ራሴን አስተዳድራለሁ። I'm strong woman። በጣም ጠንካራ ሴት ነኝ ብቻዬን ማለት ነው። ስለዚህ በቃ ጨርሻለሁ። መልካም ጊዜ። ሙዚቃ ከፍታለሁ። ካሁን በኋላ ምንም አላወራም። ካሁን በኋላ መልስም የለም። ካሁን በኋላ ምንም ምለው ነገር አይኖርም። የኔ ውድ የት ነው ሄደው? ትላንትና ራሱ እኮ ነገርሽ እኮ ላይቭ ላይ መጥቶ መለያየታችንን ራሱ አሁን ነው ማውቀው አለሽ። ስለዚህ ማን ሐሳቡን እንዳመጣው ማወቅ አይከብድሽ። ወይ ዘንድሮ እኔን ያየ ሽንሽማ ዙሪያውን ገባይ ሞላ ውበት ሚዛኑ አደላ ታለሽማ